የሚያስማማን እሱ አብረው የሚያገለግሉ በጣም ጥሩ ሰው ነው እና እሱም ቄስ ነው። እሱ በቃ የሆነ ለመሸፋፈን ምናምን ሌላ ሰው ያኛው ሰው በቃ የሆነ ሰው አይወደውም ያቄሱ ማለት ነው። ተንኮ የሆነ በቃ ቀናተኛ ነገር ምናምን ነው። እኔ አሁን ነው የምሰማው እንጂ አላቅም። ይዘንሳል ይሄ ምንድን ነው? ማንኛው ነው ለእሷ የሚደረገው? ማንኛው ነው የእሱ? እጃችንም አንድ አይነት ነው። ሁለታችንም የሆነ ቀጭን ነው ህጻናቶች ስለሆን ይህን ያንን ቀለበት ያኛው ሰውዬ እሱ ያመጣና መሀል ገባና እኔ አገለግኝ ትላለሁኝ እኔ ያደርጋለሁ ምናምን አለ። ከዛ የኛው ሰውዬ አይኔን እንትኑ ቃል የሚያስገባን ሰውዬ እኔ በምን እንደሆነ አላውቅም ወደቀ። እኔ ታሙሁ ምናምን አስታውሳለሁ ወደቀ። ገና እንትኑ ሳይደረግ ማለት ነው ወደ ፕሮግራሙ ሳንገባ። ከዛ ሰው ተተካ። የተተካው ሰውዬ ደግሞ ይሄኛ የምንወደው ሰውዬ ነው። ያ ቀለበት ተደረገ። እኔ ወርቅ አረኩኝ፣ እሱ የ2 ብር ቀለበት አደረገ ማለት ነው። እና ያንን አድርገን እና የእግዚአብሔር ስራ በጣም ድንቅ ነው ማለት እኔም አገልጋይ ነኝ። በጣም እኔ ማለት ራሴ ማድነቅ ሳይሆን በቃ ባለችኝ እነዛችኝ በቃ ብቻዬን እንትን ማለት አልፈልግም። ምክንያቱም እነዛ ማለት ሲኖርክ ሰውን አትረዳም። መካከለኛ ኑሮ ስትኖር ደግሞ እንዳሁኑ ለራስህም ለሰውም ትጠቅማለህ። እና እኔ የተማርኩት ከነዛ በቃ ለባዳ እንጂ ለዘመድ ጥቅም የላቸውም። እና አባቴ ደግሞ እዛ ያለቅሳል። እንደውም ስም መጥቀስ አልፈልግም። እሱ ያለው ችግር ላይ ነው። እና እኔ ደግሞ በቃ በጣም ነው የምወደዋለሁ። በጣም በቃ ማግኘት መኖር ነው የምፈልገው። ግን መሄድ ፈልግና መሳፈር አጣለሁኝ። በዛ ታይም በቃ እንዳይመጣ ችግር ላይ ነው። ልጅ አገባች ምናምን ሲሉት በቃ እንኳንም አገባች ምንም ይሁን ምንም በቃ ጅንጆሮም ታግባር ያለው እግዚአብሔር እንደዚህ ብሎ ማለት እንደውም እንኳን ቤና ላይ አልወደቀችብኝ ምናምን። ከዛ ፕሮግራሙ ጨረስን። ስንወጣ ሰውን ቪዲዮ ስለቅ ምናምን በጣም ደስተኛ መስላለሁኝ። እና ስንወጣ ከቤተክርስቲያን ስንወጣ በቃ ሰርግ ነው ሀዘን ነው የሚባለው። በቃ ወጣቱም ሁሉም ይወደኛል፣ ወንዶቹም ተማሪዎቹ ሁሉም በቃ ተማሪዎቹ መምህራኖቹ ምናምን በአንድ ተሰብስበው የሚዘምሩት በትምህርት ቤት ወገን ሰው ይህ ትላልቆቹ ሰዎች ያለቅሳል። ጨነቀን። ሁለታችንም ምንድን ነው የሚያለቅሱት? ምስል ይህ ሁለታችንም ጓደኛ ወዱ ተረጋጉ፣ እናንተ መረጋጋት አለባችሁ፣ ቆርባችኋል፣ በማፍሰስ የለባችሁ ምናምን ተባለ። እኔ በቃ እሱም እያለቀሰ ነው፣ እኔም እያለቀስኩ ነው። እኔ በጣም በቃ ፌንት እንትን አልቻልኩም ማለት ነው። እዛ መንገድ ላይ ስንመጣ ግማሽ መንገድ ስናረግ ወደ አክሱም የሚሄዱ ፈረንጆች ጉብኝት የሚሄዱ በጣም ብዙ መኪና ከዛ እነዛ መኪኖች ሁሉም ተደረደሩ። የተደረደሩት እኛ ከተከራየንበት ጀምሮ የኔ አጎት ወፍጮ አለበት በር ድረስ ማለት ነው። ተአምሮ የመድኃኒዓለም ተአምር። እና መኪና መተላለፍ አልቻለም። እኛ ማለት ድግሱ በጣም ከብዙ ሰው ህዝብ በላይ ነው የሚያስተናግደው። እኛ ግን ሰው አልጠራንም። አናውቅም። በቃ 150 ሰው ብቻ የጠራ ነው። ግን የመጣው ከዛ በላይ ነው። ሳይጠሩ ነው የመጡት። አያውቁም። ህጻናቶች ናቸው፣ የሚያግዛቸው የለም እየተባለ ነው እንትን የተባለው። እና ያ ሁላ ፈረንጅ እግዚአብሔርን እንደውስ ማርያምን በሌላ ቀን ፎቶን አሳያቸዋለሁ። አለቅም እኔ አሁን እዚህ ቲክቶክ ላይ ምናምን የድሮ ታሪኬ ልቅ ያለቅም። እና እንዳለ መጡ እና ጓደኞቼ እግዚአብሔር ይመስገን ፕሮቴስታንት ጓደኞች አሉኝ። እነሱ ለብቻ፣ የኦርቶዶክስ ለብቻ፣ ሁሉም በቃ ሙስሊሙም ክርስቲያኑም። እናቴ በጣም ሰው ተወደደች። ሙስሊሙም ክርስቲያኑም የሙስሊም
እግዚአብሔር ሰርግ ሲኖራቸው እሷ ልጅ እየሄደች የምትሰራው አትጸየፍ ማለት እምነት አይደለም ብላ ነካኛ። እንዳቀምሽ ተሳስተሽ ምናምን ምን ችግር አለው? ምን እንጠመቃለሁ? ምን አለ? ምን ጎደለ? ምን በቃ ሁሉም ነው የሚወዳት። በቃ ሁሉም ግን ያ ነገር ለእኔ ጠቀመኝ። እሷ በህይወት ባልኖርም ለእኔ ጠቀመኝ። በቃ ሁሉም በቃ ሙስሊሙም ክርስቲያኑም አንድ ላይ በቃ ሀዘን ነው። እንትን ፈረንጆቹ የነገር አገባቸው። ምንድን ነው ይህ ነገር ምንድን ነው ምናምን በቃ እንትን እያሉና ከፕሮቴስታንት ጓደኞች ሁለቱ እንግሊዝኛ ይችላሉ፣ በደንብ ይችላሉ። እነሱ ያስተረገሟቸው ሲጠይቋቸው ይመልሱላቸዋል። እና የቲሞች ናቸው ምናምን ብቻ ብዙ ነገር ነው እንትን ይሉት እና ፎቶ እነሱ ያው ታውቃላችሁ የሆነ ነገር የተለየ ነገር ሲያገኙ ምናምን የዛን ሰዓት ከ100,000 ብር በላይ ነው የሰጡት እነሱ በዛን ሰዓት 100,000 ብር ስማ እንኳን 100,000 ብር 1,000 ብር ራሱ ዋጋ አለው። እነዛ ፈረንጆች እኛ ባዷችንን ዝም ብለንማ አንሄድም እና ምንም ቤተሰብ የላቸው ምናምን ሲሏቸው እንዲህ እስከ ካሜራ ድረስ ነው የሰጡት። ብዙ ነገር በቃ ብዙ ነገር ሴቶቹ ምናምን ብዙ ነገር ከብርም በላይ ማለት ነው። እና ሰርግ እንኳን ተጠርቶ ይሄ በጣም የምወደው አጎቴ እኔ አባቴ ወገኖች በጣም ነበር የምወዳቸው። ሰርግ ተጠርቶ አጎትዬው አልመጣም እና በስመ አብ ግን የመድኃኒዓለም ደግሞ ድንቅ ስራ እነዛ ፈረንጆች ወርዶስ በቃ አስፓልቱ ምናምን በጣም መኪና መተላለፍ የለም። መኪናው ከቤተ ክርስቲያኑ ወደ ላይ ነው የቆመው፣ መተላለፊያ የለም። እና መጨረሻ ላይ እኛ ፈረንጆቹ በቃ ቁመን ፎቶ ተነሱ። እኛም ገባን። ገብታችሁ መብላት አለባችሁ ማየት አለባችሁ ተባለ። ገቡ ውስጥ ደስ እንትን ድንኳን አንድ ድንኳን የተጣለው እዛ ተከራየንበት እንትን ሰው አስፓልት ዳር ነው ቁጭ ብሎ የሚበላው ቦታ ጠቦ ማለት ነው። እኛ የብሩ ማነስ እንጂ ሰርግ ደግሰን ለካ ሰፊ ቤት ነው ሰፊ ቦታ ነው እንትን የሚባለው፣ ግን አስፓልት ላይ ነው ሰው እየበላ ያለው። እና እነዛ ፈረንጆች በጣም ብዙ ስጦታ ሰጥተው ብዙ ነገር አድርገውልን ተነስተው ስንመለስ እንጠይቃቸዋለን ብለው እነሱም ተነስተው ወደ አክሱም ሄዱ። እኛም ገባን። ሰርጉም ህዝቡም እየመጣ በቃ ሳንጠራው ምንም የጠራነው ሰው የለም። ያቺ 150 ሰው ብቻ የጠራነው፣ ግን ድግሱ በጣም ብዙ ሰው በቃ ብዙ ሰው ያልሰማ በርቀት ያለ የእሷ ልጅ እኮ ልታገባ ነው የእሷ ልጅ በርቀት 5-6 ኪሎ ሜትር እየሄድሽ ነው ድግስ የምትደግሰው ነይ ሲሏት እንደ ሰርጋለ ከሌ ሰርጋለ ወጥ ስሪልን ስራም ሲሏት በነፃ ማለት ነው። ምንም ነገር አሁን በገንዘብ ነው የሚሰራው በነፃ። እሷ ብቻ 2 ጎላ ተጥሎ ሁለቱንም ትሰራለች ብቻዋን። እና በጣም ጀግና ነች በጣም። መጨረሻ ላይ በቃ ሰው በቃ በጣም እየመቶ ደግሞ ብር የሚያስመዘግበው ብሩ ከአቅማችን በላይ ሆነ። በቃ የዛን ሰዓት ብር በሺ የሚቆጠር ብር ሀብታም ነው የምትሆነው። እና ሰርጉም ተደገሰ አለቀ። ሁሉም በላልቶ ጠጥቶ ወደ ቤቱ ሄደ። እኛ ቀረን። በስመ አብ ኧረ ይበቃኛል አሌክስ ኢየሱስ። እና ለሰው ልጅ ፍቅር ካለ ገንዘብ ምናምን ምንም እንትን አይልም። ሰርጉ አለቀ። ሰውም ሄደ። ጓደኞቻችን ብቻ ናቸው። እነሱም አንዱ ክላስ ሆኑ። እኛ ምንም ፍራሽ የኬሻ ፍራሽ ነበረ። ያንም ሰው ሰጥቶን ነው የኬሻ ፍራሽ ዝም ብለን ሰው ጋር ተቀላቅለን ተኛን እዛ ማለት ነው። እና ስንተኛ አዳሩን ዝናብ ጣለ። በስመ አብ ወወልድ ወመንፈስ ቅዱስ ረበየው ዝናብ ጣለ። ያስቃል መስለክሳል። ማርያምን ዝናብ ሲጥል ወዴት እንሄድ? ምንም ሄጃ የለንም። እዛው ዝናብ ሲመታን የሆነ ያንጠበጥባል ማለት እንትን ኬንትን ለበስን። ካርድ ምንድን ነው የሚባለው? ምንድን የሚባለው በማርያም ኬንዳ ነው። የቀይ ኬንዳ በሜትር የሚገዛለ በሜትር ጎረቤት ቆርቁራን በሜትር እንትን ገዝቶ መጣ። እንደ ዝናብ እየጣለ ማለት ነው። ያንን ኬንዳ ለብሰን አደርን እዛ ላይ። ከዛ በኋላ ጠዋት ተነስተን ያንኑ አጸዳድተን ጠራርገ የትም ሄድ ስለማንችል እዛው ሄድን። እዛ መጨረሻ የሆነች አንድ ክላስ ቤት ተከራየንና እዛች ተቀምጠን
ከዛ ቤተክርስቲያኑ የሰጠን ቦታ ላይ በዛ በተሰጠነው ብር በተሰጠነው ላይ የተሰጠነውን ብር ባህር ዛፉ እዛው ቤተክርስቲያኑ ስለሰጠን ያንን ተፈልጦ የእናቴ ጓደኞች ተጨምረውበት አሁንም ጓደኞችም ሳይለዩኝ 2 ሰርቪስ ሰራን ማለት ነው በዛ በተጣለልን ብር። ከዛ ጭቃ መርገን ተመርጎ እዛች ገባ። ምንም የለንም ምንም 1 ኬሻ ፍራሽና 2 ብርጭቆ እና 1 ሳህን ነበረች ማስታውሳት። ከዛ የእናቴ ጓደኞች እንደዚህ ሞሰብ ምናምን ገዝተው የእንጀራ ማስቀመጫ ምናምን አመጡልን። ከዛ የሱ ደግሞ 30 ብር ነበረች የቤተክርስቲያን ደሞዝ የሚቀበላ 30 ብር። ያችን 30 ብር ሲያመጣ እኔ ምንም የሆነ ሁለታችንም ገልቱነን ምንም አናውቅም። ያችን 30 ብር እናመጣና ስጋ በኪሎ ገዝተን ስጋ እንገዛለን፣ እንጀራ እንገዛለን፣ ጠባብሰን በልተን በቃ ለጥ ነው ተኝት። ለእንትን ምናምን አስፈጭተን ምናምን ጤፍ ገዝተን ምናምን የለም። በቃ በቸርነቱ እዛች ቤት ዝም ብለን በድህነት ምንም ሳይኖረን ከዛ እሱም የሆነ የቀን ስራ ገባ ከቤተክርስቲያኑ ጭማሪ ማለት ነው። የቀን ስራ ገብቶ የቀን ስራውን እየሰራ ከዛ ከ1 ኪሎ ጤፍ ወደ 5 ኪሎ እየተሸጋገርን መጣን። ከ5 ኪሎ ወደ 10 ከዛ እኔ አላቅም መከላከያ ምናምን በርግዝና ሰዓት መከላከያ ይኑር አይኑር አላቅም። ከዛን ሰዓት ላይ እኔ ትምህርቴን ቀጠልኩ። በነገራችን ላይ እሱ አቋረጠ ከ6 አቋርጦ እኔ ትምህርቴን ቀጠልኩ ማለት ነው። ከ7 ወደ 8 አለፍኩኝ። እዛ ልፌ እንትን እያልኩ እየተማርኩ እያለ እርግዝናው ቀረብኝ ማለት ነው። አርግዣለሁኝ። ምን ይሁን ያመኛል፣ ግን ጨጓራ አለብኝ በልጅነት ከህፃንነት ጀምሮ። ልጅ ተረገዘ። ያች ልጅ ለካ ሰርግዛ የሆነ ያስመልሳል ምናምን ብዙ ነገር ነው የሚያረግግና እኔ አላቅም። ከዛ እንትን አክሮባት ሰራ ነበረ በትምህርት ቤት ስፖርትም ስለምሰራ አክሮባት ሰራ ነበረ። ያንን አክሮባት ልክ ሆዶ ውስጥ ልጅ አለ የ4 ወር የ5 ወር ሆኜ አክሮባት እየሰራው ነበር። ከመኪና ላይ የምወርደው እንደዚህ በነፃ ለምነን ነው የምንሄደው። 5 ኪሎ ሜትር ሂደን ለምነን ነው የምንወጣው አስፓልት ላይ መኪና ላይ። የመቀሌዋ የሆነ አረንጓዴ መኪና ላይ ረዥም በዛ ነበረ። እሺ ብለውን እዛ ጋር የመቀሌው ምናምን ነበር የሚባለው በዛ ማለት ነው። ይሄን አረንጓዴ ተሳቢ መኪና ነው እና እንደ ዕቃ ላይ ተጭነን በነፃ ነው የሚጭኑን። ከዛ እንደዚህ አክሮባት ነው ሰርቼ የምወርደው ከመኪናው ላይ ማለት ነው። ለካ እርጉዝ ነኝ። ያው ተወለጅም ስላላት እንጂ እኛ አላቅም። እኔ እንትን አላቅ የሆነ ክትባት የሚባለው ምናምን የቲከድ ምናምን አናቅም። በስተመጨረሻ ነው ለወልድ አካባቢ ክትባት ተከታትልሻል ወይ ስባል ነው። እኔ ምን ክትባት ነው እኔ አላቅም። ከዛ ደሴ ሪፈር ተብዬ በደንብ መመርመር አለብሽ ምናምን ተይኝ። ግን እግዚአብሔር ይመስገን እኔ በዛን ታይም ላይ ቁርባንም ምንም አቋርጬም አላቅም። ስጋው ደግሞ ወስዳለሁኝ። ምንም ነገር የማውቀው ነገር የለም። ትምህርቴንም እየተማርኩኝ ልጅቱ ተወለደች ማለት ነው። ልጅቱ ተወልዳ ፈተና ልክ እንደጨረስኩኝ ወደ 8 አልፌ 8ን ሚኒስትሪን ወስጄ ነው የወለድኳት። የእግዚአብሔር ስራ ማለት ነው። ኦኬ አና ያን ነገር ልቀሽ ባልሽ ቢሆት አለ እንጂ ተመስገን። ኦኬ ቀጥይ። እሱ እኮ አቋረጠ ከትምህርት አቋረጠ። ታቆይ ተጸጋይ ጸርፍሎ زي درس حلو سرعة قرو تسقي بدي تحرك لسانك ناسي تتسود سرعة قرو تسقي صرف له سرعة قرو تسقي كده في جهة تعخرنا كتي تعلم سوري እና እሱ ከ6 አቋርጧል አለ በህይወት አለ። ከ6 አቋርጦ ለኔ የቀን ስራ እየሰራ ነው የሚያስተምረኝ። እና ልጅቱ ተረገዘች፣ ተወለደች። ከዛ ሚኒስትሪ ወስጄ ነው ጭርስ ሳረግ ልጅቱ ተወለደች ማለት ነው። ፈተና ልክ ጨርሼ ተወለደች። ከዛ ቀጣይ ላይ አንዲት የእናቴ ጓደኛለች ትምህርትሽን እስከመጨረሽ እኔ ራሴ ይዛታለሁ ልጅቱን ወተት ይከራይላታል። ያችን 30 ብር ለወተት አረግናት የሱን ደሞዝ ማለት ነው። ወተት ተከራየን። እጄ እየተማርኩኝ የሆነ ጦቴ በጣም ይፈሳልና መምህራኖቹ ዝም ብለውኛል። ዩኒፎርሜ በጣም የሆነ ረበሸኝ። ከዛ በቃ አለቀስኩኝ። ምንድነው የማደርገው ምናምን ብዬ አንድ ሴት መምህር አየችኝና እንደዚህ ነው ምናምን። ከዛ ለ2 ወር ነው ምናምን የሆነ በሽት እየተደረገ ይሰጠኝ ነበረ፣ በወረቀት እየተደረገ ማለት ነው ይሰጠኝ ነበረ። እና
ከዛ መጨረሻ ሴትዮዋ አሳደገችልኝ ልጅቱን ይዛ። እኔም ትምህርቴን ጨረስኩኝ። ልዝጋው እዚህ ጋር ትምህርቴን ጨርሼ እሷም ይሄው አድጋ እሷን ላስተምር እንደን እንዳትሰቃይብኝ እሷን ላስተምር ወደ ስደት መጣሁኝ ማለት ነው። ስደት መጥቼ እሷን እያስተማርኩኝ ነው። እና የኔ ይመስላል እንግዲህ ካስቀየምኳችሁ ይቅርታ። እናመሰግናለን። ለእኛ እንኳን አላስቀየምሽንም። ለሀቢባ ነው። ሀቢባ ቤት እንዳትሄጂ እዚህ መጥተሽ አሌክስ አሁን አንተ የወንድ ሀቢባ ነህ። ምንድን ነህ አንተ? ታሪክ እዚህ የምታሰማን ሀቢባ ጋር ሂጂ። በህግ አምላክ ሀቢባ ጋር ሂጂ። ዝደስኝ ሲደብረኝ የፍቅር ታሪካችሁን ንገሩኝ። ሀቢባ ጋር ተይ እናቴ ተይ። ነገ ጠዋት ደግሞ እንዳይከሰስ ይሄ ልጅ ለእሱ የነገርኩት በመከራ ውስጥ በፍቅር ውስጥ መከራ አለ። ገባሽ? እናቴ ሀቢባ ጋር ነው ይሄ ታሪክ። ሀቢባ ጋር ነው። ደስ የሚል ታሪክ ነው። ሀቢባ ጋር እኔ ለእሱ ተይ በዛም ሆነ በዚህ ሀናዬ በጣም አመሰግናለሁ። ማርያም ምን አለበት እሱ እኮ እዚህ ቁጭ ብሎ ታሪክ የሚሰማ ያለ እኮ ለእኔ ሻወራ ሳጥቦ መጣ እኮ ነው። ሻወራ ሳጥቦ በቲክቶክ ዩኒቨርሲቲ አይቀር በምን አይቀር ሻወራ ሳጥቦ እኮ ነው የመጣኝ። ሀናዬ ማርያም ከዚህ ምን ተማርክ ብትሉኝ ፍቅር ይኖር እንጂ ብር እንደሚመጣ፣ መግባባት ይኖር እንጂ ለኩል ነገር እንደሚታለፍ ማርያም በጣሪ ይዛ የማትወጣው ነገር እንደሌለ ነው የተማርኩት። ከዚህ ትልቅ ትምህርት መውሰድ ማለት ነው። በጣም አመሰግናለሁ ከምር ማርያም። እሱ ወንድሜ እኔም አመሰግናለሁ። አሁን ከዚህ ተምረህበታል፣ ደስ ብሎሃል ታሪኩ። በጣም እኔም አመሰግናለሁ። ሁላችሁንም እዚህ ያላችሁ ሁላችሁንም 1000 እናመሰው እወዳችኋለሁ። አመሰግናለሁ። እሺ መልካም አዳር ሁላችሁንም። እሺ ልጀምር እኔን ታሪክ ልጀምር። ቆይ ዝም በል አሌክስ፣ ዝም በል ዛሬ ዝም በል ዛሬ ያረቀኝ አንተ ዝም በል። ይኸው ብርድ ገብቶኛል አሁን። ማርያም የሆነ ታሪክ አለ የሚል ነገር ያስለቅሳል። እናቴቶ እኔ ሳያለቅስ የራሴ የሚያስለቅስ ህይወት ታሪክ አለኝ። አላለቅስም። የራሴ የሚያስለቅስ ህይወት ታሪክ አለኝ። አላለቅስም። በሰው እኔ አሁን ትናቅ አንቺ ታወሪያለሽ ታሪክ ወይ ምን ላውራ? የእናንተ ህይወት ታሪክ ላውራ? አንዳንዳችሁ ግን እዚህ የምትሳደቡ እኔ ቀልድና ቁም ነገር አንዳንዱ ሰው ሲያዝን መሳቅም አለበት። ምን አድርግ ነው የምትሉኝ? ማርያምን ይህንን ኖ አለምዬ ኖ ብሮ ጨዋታ እኮ ነው። ያው ሀወይ ይዛን ቤቴ ኖርማል። እሱም ጋይስ ልንገራችሁ የሆነ ቤተሰብ ነበሩና በጣም ሀብታሞች ናቸው። ማርያም በጣም በደንብ ትማሩበት አላችሁ። ይሄንን እናቴቱን ሁላችሁም ጸን ብላችሁ በደንብ አድርጋችሁ ትማሩበት አላችሁ። እና በጣም ሀብታሞች ነበሩ እና የዛን ቤተሰብ አንድ ልጃቸው ነው የሚያስተዳድራቸው። ብዙ ጋራጆች ምናምን ሩቅ ሳልሄድ ማለት በቅርብ ማቃወ ነገራቸው። ከዛ ትልቁ ልጃቸው ነበር የሚያስተዳድረው። ብዙ ስራዎች ምናምን ነበራቸው ማርያም። ከዛ በጣም ያጨሳል መስለኝ፣ ያው ይቀማል ግን ይጠጣል በደንብ አድርጌ ነው። ከዛ በኋላ ቤተሰቡ ላይ ብጥብጥ ይነሳል እና ምንም ሊስማሙ አይችልም። እሱ እንደሚባለው አባቴና እናቴ ለየብቻቸው ጸሎታቸው የሚባል ነገር አለ። ከዛ የእሱ እናት 2 መኪና ከጋራጅ ነበራቸው፣ ትልቅ ጋራጅ 2 መኪና ይዛ ወደ ሌላ አገር ሄደች። ከሸሪያ አለፍ ብለህ ነው ይዛ 4 ልጆች ይዛ ትሄዳለች ወደ እሱ። በቃ አንተ ከጀመርክልኝ ይሄ ጨርሰውና እኔም የአረብ ሀገር የመጣሁበት ምን እንዳረጉኝ ይናገራለሁ። ኦኬ ቻርጅ ሰካዋለሁ ጋይስ። ኦኬ ከዛ በኋላ 4 የልጅ ልጆቿ ማለት ነው። 2 ወንድና ሴት የወንድ ልጇ 2 ወንድና ሴት ደግሞ የሴት ልጇ ይዛ ወደ ሌላ ቦታ ሄደች ማለት ነው። ከዛ 2 መኪና ደግሞ ከእሷ ጋር ይዛ ሄደች። ያኛው ልጇ ቤተሰብ የሚያስተዳድር የነበረው ሰውየው ደግሞ የቤተሰቡትን እንዳለ የነበረ ሀብት በሙሉ ጨረሰው እና እዩት። ከዛ በኋላ ሴትየው እያሳደገቻቸው ነበር፣ አያትየው ማለት ነው።
ከዛ የነዛ 2 ልጅ አባታቸው ይሞታል በበሽታ ማለት ነው። ከዛ አያቴው ደግሞ በቃ ትንሽ ደህይ ያለ ማለት ኑሯቸውን በጣም ነው ብዙ አልነበረም እና ከዛ በኋላ አባትየው ከሞተ በኋላ ደግሞ በ4ኛው ዓመት 4ኛው ዓመት ከሞላ በኋላ ሱዳን ትኖር ነበር እናታቸው። በጣም ምስኪን ነበረች እናት ትሙት። ሱዳን ትኖር ነበር። ከሱዳን ታማ መጥታ ትግራይ እንደገባች በ3ኛ ቀኗ ሞተች እናታቸው ነው። የነዛ 2 ልጆች ብቻ። ከዛ በኋላ እነዚህ ልጆች አባታቸውን እናታቸውን አጡ። ላይክ ምንም የሌላቸው ማለት ነው። ከዛ በኋላ ላይክ አያትየው የነሱ አያት የሴት ልጃቸው አያት ነች። ላይክ የእናታቸው አያት ነች። ሴትዮም ታሳድጋቸው ያለችው የሞተችዋ ማለት ነው። ከዛ በኋላ የምታሳድጋቸው የነበረችው አያትየው እንደገና ልጇ ከሞተች በኋላ ከ2 ዓመት በኋላ ሞተች። ማርያም ይሄ ሪል ላይፍ ነው እየነገርኳቸው ያሉት። እናቴ ትሙትን ሪል ላይፍ ነው። ኦኬ አሁን እዚህ እያሳቅ የለው ማርያም በዘርህ ድረስ ለዘላለም ከቤት አይውጣ እና ከዛ በኋላ አያቴ ከሞተች በኋላ ማለት ነው ላይክ በቃ ህይወታቸው በጣም ሀብታሞች ነበሩ። በአንድ ጊዜ እዩ 3 አባታቸው፣ እናታቸው፣ አያታቸው መጀመሪያ ከአባትና እናታቸው ጋር ይኖሩ ነበር። ከዛ አባታቸው ሞተ። ከዛ እናታቸው ሞተች። ከዛ አያታቸው ሞቱ። ከዛ ወደ አክስታቸው ቤት መኖር ምናምን ቀጠሉ። ብዙም አልነበረም። እንደገና ተመልሱ። በቃ አሁን ላይክ አንዱ ወደ ሰሜን አንዱ ወደ ደቡብ ብሉት። ህይወቴ ላይ የሚያሳዝነኝ ታሪክ ከሰማሁት ከሰማሁት ሳይሆን ካየሁት ታሪክ ይህን ታሪክ በጣም ነው የሚያሳዝን እና አሁን 2 ለራሱ ወንድምና እህቶች ለራሱ በአንድ ላይ አይደለም እና አንዳንድ ጊዜ ፈጣሪ ሲሰጠን ተመስገን ማለት አለብን። ማርያምን ተመስገን መልመድ አለብን እንደ ህዝብ ማለት ነው። ላይክ አንዳንድ ጊዜ ሁሉ ጊዜ ተመስገን ነው። ምክንያቱም ዞር ብዬ ሳይ ከኔ ይከፋል ከኔ እንትን ያላለ እና ተመስገን እላለሁ። ሰው ክፉ አያምጣ ብሮ። ቀጥይ ዜዶ ይሄ ላይክ በህይወት የሚያሳዝነኝ ታሪክ ነው ማለት ነው። ቃልም ያስለቅሳል። ሳቁ እስኪ አንዴ ሳቁ። ቀጥይ። ይህ ብሎ መጀመሪያ የመጣሁት እኮ ነው አረብ ሀገር። ማርያምን አረብ አላውቅም፣ እንግሊሽ አላውቅም፣ ምንም ዱዳ በሁሉ ዱዳ ነኝ። እዚህ የተባልኩት እንደ መቀሌ እንደ ፍላጎትሽ ትዝናኛለሽ፣ በቃ ሁሉ አበሻለ ትገናኛለሽ ተብዬ ነው የመጣሁት። መጣሁ ትንሽዬ ቤት ነው የደረሰችኝ። እድለኛ ስለሆንኩ 3 መኝታ 2 ሽንት ቤት ምናምን ነው የደረሰኝ። ከዛ ማቴ 6 ቀን እየተቆለፈኝ 6 ቀን ጎ ኢትዮጵያ አልኳቸው። ጎብቻ ነው የማውቀው እና በፕሌን አይደለም የመጣሁት። እች ፕሌን ናት፣ እች ጎብቻ ነው። ጎ ላታደ ጎ ትለኛለች። ጎ ኢትዮጵያ ጎ አልኳት። እትዮ አፈደች። እኔ ጎ በቃ ጎብቻ ነው የማውቀው። እቺ በፕሌን እንደመጣሁ ጎ ኢትዮጵያ ላታለሁ። ከዛ ወደ ቢሮ ተደወለ። ያመጣኝ ደላላ አበሻ ናት፣ እንኪ ያናግራት። አረብ አላቅማ እንኪ ያናግራት ተብላ እዚህ ከመጣሽ ይቀጠቅጥሻል። ይቀጥቅጠኝ እመጣለሁ። ይቀጥቅጠኛል። ይቀጠቅጥሻል። ይቀጥቅጠኝ እመጣለሁ። እንደው ቢሮ የነበሩ ይኖራሉ እዛ ቢሮ የሚያውቁኝ ሰዎች። ይቀጥቅጠኝ እመጣለሁ አልኩ። ኧረ ተይ አይሆንም። ሄድኩያ አባቴ ሄድኩልህ ይዞ በጥፊ አይቀር በካልቻ አይቀር ምቴ አገኘው። ማርያምን እኔማ ወዲያውኑ ኢትዮጵያ መሳፈር ነው የመሰለኝ። ከዛ ከምመታ በቃ የሰው ሀገር በቃ ወደዛ ስራ ልመለስ አልኩ። ከዛ ኦኬ እሰራለሁ አልኩ። ሂጂ አለኝ። ሄድኩ። ሴትየዋ አባቴ በ4 ቀን በ3 ቀን ተቆርጣ ፀጉሯ
ሆን ትለኛለች። ለካ ይሄ ስል እዚህ ጋር ምናምን ትለኛለች። ጎ መክተብ ማለት ጀመርኩ። ጎ ቢሮ ከጎ ኢትዮጵያ ወደ ቢሮ ቀየርኳት። ከዛ ጎ ቢሮ ምናምን ስላት ጥበቀኛ ዱላ እንደሚጠብቀኝ አውቃለሁ። ከዛ አባቴ መጥቶ እልም ሲያደርገኝ ያው አገራችን ላይ ንፍጥ መቼም ነው የምታደርጋት። ሶፍት የለ ምን የለ ሶፍት የለ ምን የለ እያለቀስኩ ተሰከፈኝ። ወደዛ ረጠ ዋይ ንፍጥም ይወታልኝ ያለሽ ናጠበቀ ናቀረበ ሶፍት ሰጠውኝ። በሶፍት አድርጌ ሊማታ ሶፍት ጣን አድርጌ ሲል ወደዛ ረጠ ራቅልኝ እንዳትቀርበኝ ማርያም እንዳትቀርበኝ አሉ። እጄን አዳነችኝ ከምት እጅ እንደዚህ ግፍጤር ይዤ ማርያምን ብሎ ቀንዴ መሰለ መብርሃንን እጅ ግፍጤ ናት ያዳነችኝ እንደዚህ ይዤ። ከዛ ሶፍት ልሰጡትና እንዳትሰጡኝ አልኳቸው አላገሾቹ እንዳትሰጡኝ ሶፍት እንዳትሰጡኝ እንደዚህ ጅጄ በጣም ማረጋት ተጠይፎኝ ወደዛ ሄደ ሂድ እዛ ወደ ልጆች አሉ እዛ ቢሮ ውስጥ 3 ክላስ አለ። ሁሉ ብሔረ ብሔረሰብ ነው ያለ እዛ። ማርያምን ነው ያለው። ፊሊፒኑ፣ ባንግላዴሹ፣ አፍሪካው፣ አበሻ፣ ከአበሻ ደግሞ ኦሮሞ፣ ወላይታ፣ ትግርኛ፣ አማራ የሌለ የለም። ብሮ የምንበላው ክብዝ በድንች ነው። ድንች ተቀቅሎ እንደ እንትን ተደርጎ በክብዝ አድርገን ዋዋዋዋ ዛይድ እዛ መቀሌ ስንት የለመድሽ እዚህ ጭራሽ በድንች ማርያምን ነው የምላለው። በዛ ላይ አንተ የራስ ሱስ ይኖራል እዛ። ምን ወፍ ብሮ አበሻ ራሱ ዞር ብሎ ያዩም በስዋም አረ ከዛ የሆነች አፍሪካዊ አሳዝንኳት። አፍሪካ እዛ አንድ አፍሪካ የሚነካ የለም። አፍሪካውያን ወደ ሀገራቸው ወዲያውን የሆነ ነገር ካረጉ እዚህ አንድ አፍሪካውያን ማንም የሚነካቸው የለም። የተከበሩ ናቸው። ዴዚ ደወለች መሰለኝ። ካይስ አይደለም ስልክ ወድቆ ነው። ወድቆ ነው። እሺ ስልክ ወድቆ ቻርጅ የተሰካው ስለፈለኩ ነው። ከዛ እዛ አፍሪካ ማርያምን ነው የምላለው። አፍሪካ የተከበሩ ናቸው። ማንም አይነካቸውም። እስኪ ለማንም አይነካቸውም። እንደዚህ ግብግብ ነው የሚያያዟቸው። እኛ አበሻ ዝም ብለን ነው የምንቀጠቀጠው፣ ዝም ብለን። ከዛ እንደዚች ያልኩ ስራ ስር ያለኝ እኔ ኢትዮጵያ ነው የሚሄዱ አልኩት። ማርያም ነው እንዳሉ ኢትዮጵያ ነው የሚሄዱ አልኩት። እኔ ኢትዮጵያ መሄድ ነው የምፈልገው አልኩት። ከዛ የሚሰሩ ታች አሉ፣ ከሱ የሚሰሩ ተመላላሽ እንደዚህ ሆስፒታል ምናምን የአዲስ አበባ ልጆች ናቸው። ምርጥ የአዲስ አበባ ልጆች እላይ ያለ ነው። ምን ልበልክ እኝምኝን ያለሁት እዛ ላይ እኝምኝ። አንዲቷ ታለቅሳለች፣ አንዲቷ ታብዳለች። ከማን ጋር ትስማማለህ? ተቆልፎብህ ነው የምትውለው። በታች ያሉ እንጀራም እየገዙ በራሳቸው ወጥም እየሰሩ ነው የሚወሉ። እዛ ሰላጣ እንኳን የጥቁል ጎመን የለም፣ በሰላጣ ተከትፎ ነው የሚሰጥ። በቃ አንተ መብርሃን ድንች በጣም ነው የምጠላው በአሁኑ ሰዓት። እግዚአብሔር ነው ያለው ድንች በጣም ነው የምጠላው። በውሳና በጨብቀቀር እየሰጥሽ እያበልሽ ድንች በጣም ነው የምጠላው። በቃ ከዛ እነዚህ አዲስ አበባ ልጆች ሲያዩ በቃ አላለም የሆነ በቃ የገባኝ እንደሆን ምናምን ሲያውቁ በቃ እንደዚህ እያስጠፉ ከዛ ከላይ እየሰረቁ ወደታች እሱ በሄደበት ወደታች ወስደው እንደዚህ የሆነ በቃ የሆነ ነገር ምናምን ያደርጉልኛል። ከዛ የሆነ ጊዜ በቃ ተዋት እዚያ አካባቢ በቃ ልጅቷ በቃ እንትን የገባት ናት፣ ምንም እንትን እንደዚህ ስራ ያለመደች ናት፣ እዚህ አካባቢ ያስገባት ምናምን አሉት። ገባሁ፣ ሳምንት ሰራሁ፣ አስወጣኝ። ከዛ ሳምንት ሳልቀበል ደግሞ እዚህ ሳልቀበል ወጣሁ። ወደ ሌላ ወሰደኝ። ወደ ሌላ ሲወስደኝ የሆነች ብርቱካን ትባል የተንቤን ልጅ ናት። እሷም እንደኔ ታውቃለህ፣ አውደ ዓመት ሲመጣ ተጣርታ ትመጣለች ወደ ቢሮ። አውደ ዓመት ለማሳለፍ እኮ ነው። ከዛ አንድ ቤት አይደርሰንም ወይ እሰይ እንኳን አንቺ መጣሽ፣ አሁን ጭንቅ ያረሳለሁ አለች። ይሄ ማለ አልኩ። ለአንድ ወር ሄድኩ ብሮ። የ8 ቤተሰብ ፋሚሊ እዛ ነው የሚበሉት። ጩቄዎቹ የቆነጠጥኩ እዚህ ጋር መከራቸው አስበዳዋቸው።
እየቆረኮምኩ ለአንድ ወር ነው የሄድኩት። ለአንድ ወር ወረቀት እስከሚሰራ እየቆነጠጥኩ መንከራቸው እናታቸው ሲሉኝ የለም እየወረወርኩ አይግቡብኝ ወይ ያዙ ብላቸው። ከዛ ግን ያው አረቦቹን በጣም አለ ግልጽ ሰው ይወዳሉ። እነሱ የሚስቅ ሰው ምናምን ይወዳሉ። እኔ ደግሞ ስቃለሁ፣ ጫወታለሁ። እቺ ያስቀራትና ያቺ ትሂድ ሲሉት ነው አላቸው። አልሰጣችሁም አላቸው። አልሰጣችሁም አላቸው። ባይዘው 2 ዓመት ሰርቼ ሄጃለሁ ኢትዮጵያ። ተመልሰሽ ነው እንደመጣሽ? አዎ ኢትዮጵያ። ከዛ እንደዛ ምንም ብዬ ምናምን እነዚያ አዲስ አበባ ልጆች ከኛ ጋር ትግባ ተዋት፣ ተመላላሽ ትስራ ምናምን አሉት። ከዛ ከእነሱ ጋር ተመላላሽ አንድ ቀን እረፍት አለኝ። ማክሰኞ የምሰራው 9 ሰዓት ነው። $150 ነው የሚከፈለኝ በወር እንግዲህ አስቡ፣ በወር $150 ወር ሙሉ ፈግተህ ሆስፒታል ሽንት ቤት እያጠብክ የማንም በሽታው እዛ ያስታወቀው ቦሚት ያደረገው እዛ ምን ያደረገው እዛ ቀርገህ $150 በወር። ከዛ 2 ቀን ነው 3 ቀን ከሰራ በኋላ 2 አድርግልኝ ወይ አልሰራም በይዋሉ እና እኔ አልሰራም አልኩት። አገምኩ እኔ አልሰራም ወይ 2 አድርገው አልኩት። አልሰራም ወይ 2 አድርገው አልኩት። ቁጭ በያለኝ ቁጭ ላለሁ አልኩት። ከዛ ኦኬ አለኝ። ከዛ በቃ አላለም እንደዚህ አረብ እንድለማመድ ብሎ ከላይ ወደ ቢሮ የሱ ከሱቅ ጨው ግዛልኝ በዩ ምናምን ይሉኛል። ከዛ አንድ ቀን ጨው በአረብ ምን እንደሆነ አላውቅም። ምን ልበለው ምን ፈለግሽ? በቃ ጠፋኝ። እሱ አማርኛ ይችላል እኮ ጨው ብለው እኮ ይችላል እኮ አማርኛ። ከዛ በአረብ ምን ልበለው? ከዛ አልኩት በእጄ እንደዚህ ጨውናት ማርያምን። ከዛ ጨው አለኝ ታውቃለህ ማለት ነው ብዬ ገዛልኝ ሄዱ። በሌላ ጊዜ ደግሞ እንቁላል ግዛልን በይው አሉኝ። እሺ ወረድኩ። ምን ልበለው? ከዛ ምን ፈለግሽ? ኩኩኩ አልኩት። እንቁላል ማለት ማርያምን ብሎ ቀላል መብርሃንን ኩኩኩ አልኩት። እንደምንም 2 ዓመት የማይጨረስ የለም። 2 ዓመት ጨረስኩት። ሄድኩ ወደ ኢትዮጵያ። ሲሄድ አስጠላ። ወደዛ ህይወት ነው የምትገባው። አስጠላኛ። ወደዚህ መምጣት አለብኝ ብዬ ወዲያውን ጨረሰልኝ። በ15 ቀን ልም አልኩበት። ከቢሮ ጠፋበት። በ15 ቀን እና ፋናነኝ እንደዛ የምጓሰሰው ታዲያ ከሱ $200 ግን ያስጠፉኝ እዚህ አበሻ ናቸው የዛ እንጂ አንቀበልም ብሉኝ። አሁን ጸጥ ብዬ ሰርቼ ወደ ሀገሬ ገብቼ ነበር። የሆነች አንዳለች እዚህም እያየች ይሆናል። እሷ ጠፊ ብላ እሷ ጠፍታ መጨረሻ እዚህ የአበሻ ነገር እንኳን ባላወራ ደስ ይለኛል። ያው ብዙ ስለተበደልኩ እዚህ ሀገር ማለት ነው። እና ይኸው 6 ዓመት። አሁን አንቺ ላይክ ሰርተሽ ቢጨርሽ ነበር የሚሻልሽ። አሁንም መሳፈር ከፈለኩ በኤምባሲ ሄዳለሁ። ኤምባሲ ያሳፍራልኩ እና ላይክ ለምንድን ነው ኦኬ መውጣት ከቻልሽ ወጣሽ ነው። አሁንማ የሆነ ጊዜ $1000 ረስተህና ወረቀት ፓስፖርት ስጠኝ አልኩት። አልሰጥችም አለኝ። የአንቺ ፓስፖርት ስራ በምሰራበት ጊዜ ማለት ነው $600 ነው የሚከፈለኝ የነበረ። ባይዘወይ ጠፍተህ ስትሰራና ኮንትራት አንድ አይነት አይደለም። ኦኬ ጠፍተህ ስትሰራ ብዙ አለው ማለት ነው። ግን ጠፍተህ ስትሰራ 600 ይከፈላሉ። በዛ $600 ደግሞ ቤት ኪራይ ትከፍላለህ ብሮ፣ የምግብ አለ፣ የታክሲ አለ። ቢያንስ 300 ወጪ አድርገህ ወይ 200 ወጪ አድርገህ 400 ተጠቃሚ ትሆናለህ አንተ ጎበዝ ከሆንክ ማለት ነው። ኦኬ 200 ከሰጡ ቤት ኪራይን ከዛ ከዛ ነው እሱማ እዛ አይደለም እንዴ? ወይ ደግሞ ኮንትራት ከሆንክ ደግሞ እነዛ ነው የሚሸፍጥሩ መዳሞች አሉ፣ ልብስ ይገዙልሃል፣ ምግብ እዛ ነህ ምናምን። መጥፎ መዳሞች ከሆኑ ደግሞ ከራስ ነው የምትለብሰው፣ ከራስ ብር ትገዛለህ። አንዳንዱ ደግሞ አርጎ ወደ ባንክ አርጎ እና በህይወት የማረሳው በስማ ደግሞ እዛ አንድ ባንግላዴሽ አንድ እንደኔ ወመን የመጣች አንተ አሁን መቀሌ ናት ከኔ ባሰች እንትን በቃ ስሰኛ መጣች።
ኧረ ትለኛለች። ኧረ ተይኝ ከየት ላምጣ እላታለሁ። እኔ ግን እንዳንቺ ቁጭ ብዬ ከየት ላምጣ? ኧረ እንደዚህ ለምኛቸው አንቺ ቆይሽ። ኧረ ተይኝ ብላት ወዴት ስማኝ። ከዛ የሆነች ባንግላዴሽ ስንት ትሰጠኛለች? 75 ሳንቲም 75 ሳንቲም። ለዛ እቃ ለመግዛት 25 ሳንቲም ይጎድለዋል ብሮ 25 ሳንቲም ያኔ ሜንዘቱ ጎድላ ያ 25 ሳንቲም ይጎድለዋል። ከየት ላምጣ? ጨቀጨቀች ነው 75 ሳንቲም አምጥቼ ቅጠል ነበረ ሳር የቦቀለ ክረምት ነው ወደዛ ወረወርኩት። ከዛ አበደች ባንግላዴሿ። እኔ ስለሰጠዋት ነው ብላ ልታስመታኝ ቢሮ። ኧረ እንደዛ አይደለም፣ አረብ አልችልም ምን አልችልም። አንድ መሲት የምትባል የደሴ ልጅ ነበረች። ኖ እንደዛ አይደለም አናዳት ነው ተያት ምናምን አለቻት። መተደኔ ረብሳ በዛ ቢሮ ያለማ ውይ 3 ወላይታ ደግሞ ይዞ በደስት ቅንቅላት ይዞ በደስት እዛ በስመ አብ ማርያም በሰው ነው የምጣለው። ካምፑ ላይ ነው እዛ ያለው አላለም። አንዳንድ አሉ ሰርተው የሚመጡና አንሰራም ብሎ ብር ይዘው የሚመጡ አሉ። እና አንዳንድ ዘረኛዎች አሉ። ይቅርታ አድርጉልኝ። እኔ እዚህ ዘር ምናምን ስም መጥራት ምናምን ፈልጌ ሳይሆን አብሶ ወላይታዎቹ ሲዋደዱ እርሰ በርሳቸው መብርሃንን አይሰሙም ማንም እርሰ በርሳቸው እንደዚህ ሂጂ ምናምን አይባባሉ። 4 ናቸው የነበሩ 4 ነበሩ። አንዲቷ ብር ስላላት ሂደው ሱቅ ገዝቶ 4ታችሁ ብቻ ነው እንትን ብለው የሚበሉት። እና እዛ በቃ ያለነው ትግሬዎች አለን፣ ኦሮሞ፣ አማራ፣ ሀዲያ በቃ የሌለ የለም። መብርሃን ነው ያለው የሌለ የለም። ከዛ አንድ ቀን የእኛ ጨርሰው የቢሮ ያመጣው ጨርሰው የራሳቸው ሂደው ሰራርተው ሊበሉ እነዛ ደግሞ በቃ ያልበሉ አሉ። ኧረ ለእነሱ ስጧቸው። ወዴት ሊሰጧቸው? ኦሮሞዎች ናቸው እነዛ ልጆች ደግሞ አይናገሩ ምስኪኖች። ለአንዲቷ ልታንቀስ ለአንዲቷ ይዘን 3 4 መጥተው ሊገሉኝ። እነዛ ደግሞ መጡ ነው ኦሮሞዎች። እዛ በድስት ገድለው ነበሩ። በድስት ተሰራ ወጥ ድስት በሰው ነው የምጣለው ማርያምን። እርስ በርሳችን ኢትዮጵያውያን ስንባል እንኳን ኧረ መብርሃንን እኔ ውሸታም አለው እዛ የነበሩ ያውቃሉ። እዚህም እየሰሙኝ ይሆናሉ ብዙዎች አሉ እዚህ የሚያገኙ በጣም ነው የሚወድኝ እዛ ቢሮ እያሉ በጣም በጣም አንተኛም በቃ ቁጭ ብለን እንደ እስር ቤት በለው ቁጭ ብለን የምታድረው በቃ ወሬ እያወራ ምናምን ቀኑ ሙሉ ተኝተህ ነው የምትውለው። ምን ትሰራለህ? ገድለው የነበሩ በደስታ ናት ኦሮሞዎችን ያዳሉኝ መጥተው በእኛ እየተጣላችማ ብለው አዎ ማርያምን እኔ ስላየሁኝ መብርሃንን እኔ አልዋሽም መቼም። ወላይታዎቹ አሳልፎ አይሰጣጡም እንደ ሌላ አይደለም። ያኔ እንደዚህ ሌላ አሁን ተደብቆ ከሌላ አሽቃብጦ ምናምን እነሱ ረግደናቸው ምን ናቸው። አንድ ደግሞ ግድንግድ ኳስ ተጫዋች ናት መሰለኝ እዛ የወላይታ ልጅ ናት። ዜድ አለች እንሞካከር አለችኝ። እንደዚህ ያለ የቀልድ እንሞካከር እየጠባ አረጋታለሁ። አንተ ወደ እውነት ልትበላኝ ጎንፎ የበላና እንጀራ የበላ እንዳለም እናቴ ወደዚ በጋምላክ እዛ እኔ ያው ታሪኩ አይጨርስም። በጣም የሚያሳዝን ማለ አንድ ወላይታም የሆነ ጊዜ ተስፋነች ትባላለች። አላቃትም። እኔ ስመጣ አልነበረችም እና ለካ ሁል ጊዜ አልሰራም ያለች መጣለች ይመታታል፣ አልሰራም ያለች መጣለች ይመታታል። እና የሆነ ጊዜ እኔ እንደዚህ አልሰራም ብዬ ሰው እጠራለሁ፣ ከዛ ታች ቁጭ እላለሁ። እንዴት ነው ተላላኪ የምትሆነው? እንደዛ ነውና ከዛ ልጅቷ መጣች። የምታሰራት ሴትዮ ጋር አልሰራም ብላ ታማ መጣች። ከዛ ልደግፋት ስል እንዳትደግፊያት አውቃ ነው ሸርሙጣ ምናምን ላ ደቃ ልጅቷ ታማለች፣ በጣም ወላይታ ናት፣ በጣም ታማለች። እና ታማለች ብዬ ደገፍ ሳረጋት በቃ ልጅቷ አልበላ አልጠጣውናለች፣ ታማለች። ከዛ ወደ ላይ አውጫታለኝ። ወደ ላይ ሳወጣት ምግብ ልትበላ ነው። ወደ ልትበላ ሆስፒታል ወዲያውኑ። ከዛ ሆስፒታል ሄዳ ምናምን ሞተች። ማርያምን ታማ መጣ። ግን በቃ አላለም አውቃ ነው እንዳልትሰራ ፈልጋ ነው ምናምን ብሎ እንትን ሲመታት ምናምን ያው በጣም ያሳዝናል። የስደት ባይዘው እኔ በአይኔ ስላየው ነው። እኔ ደግፊያት ነበር። ሻንጣዋ ራሱ ሞተች ሲባል የት ሀገር እንደሆነ ምናምን መታወቂያ ምናምን ሻንጣዋ የፈተሽኩት እኔ ነኝ። መብርሃን
በጣም ሆስፒታል ነው የሞተችው። ሰው ሂዶ ይጠብቃት ነበር ምናምን። ከዛ ኩማ ውስጥ ገባች፣ አረፈች። ሬሳዋ ያው ተላከ። አሁን አይደለም የዛሬ 8 ዓመት ተስፋለች ትባላለች። ስሟ እስካሁን አልረሳውም። ስደት እኛ እኮ ስንት አሳልፈናል ሊቢያ ውስጥ ግን። ኧረ እዚህ ሊቢያ የታወቀው ሊቢያስ መንግስት የለውም ምን የለውም ምን ማምትላለን። እዚህ የራስ መንግስት ቁጭ ብላ አውቄ ነው ይቅርታ አድርጉልኝ ፓስፖርት የሰጣችሁኛል ሶሪ በጣም እኔ ስደት ከጨርሻ ተው አሞራው ተው ተው ስነ ስርዓት አድርግ። ተጀልጠሻል እንዴ? ቀልሰሻል? ተመትቻለሁ። በምን በእንትን? አዎ በቢሮ ተመትቻለሁ። አዎ ማርያምን ተመትቻለሁ። እኔ እንደ ሀገር የመስለኝ እንደዚህ ባግ ይዤ ነው የመጣው። ሻንጣ እንደዚህ ተሽከርካሪ ያለ ባግ ልብስ ምናምን ይዛ አትመጣም። ባግ እዛ ደግሞ ያኔ በቃ አለ አይደለም በቃ እንትን የጨፍኩ እንትን ነው የነበርኩ ምሽ እንደዚህ አሁን እዚህ ፈራ ተቀይር ባግ እንደዚህ አውልቄ ልመታው ነበር፣ ልተናነቀው ነበር። ማርያም አገር ያለው ነው የመሰለኝ። ከዛ ሳይ ፖሊሶች አሉ እኮ ፖሊሶች ግን እየጮህኩም ደስ ነው የሚያግዙ ፖሊስ ለስርዓት ደንብ ያደረጉ ፖሊሶች አሉ። ማንም ይሰማ ማንም አይሰማም ማንም አይሰማም። ከዛ ሳያቸው ጸጥ ሲሉ አይ ነፍስሽ ዜዴ ራስሽን ነፍስ እንትንሽ አትጉጂ እሺ በይ በቃ እንደዚህ ያልኩ ማርያም በውስጤ እንጂ ልተናነቀው ነበር። ግን ላ እዚህ ሀገር ነው እና ልቀጥቀጥ ስንት ሰው ተቀጠቀጡ። በምን ያስለቀጥ በኮርማጅ ታውቂያለሽ? ይሄ ግመል የሚመታበት ጫፉ ብሎን ያለበት የፍቅር ታሪክሽ ፍቅር የሌለው ሀገር ሄዱ። የምን አባታችሁ ፍቅር አለኝ እኔ። ፍቅር ታሪክ የሚባል የለም። ሌላ ጊዜ አቢባ ጋር ነው የማወራው የፍቅር ታሪኬ። እኔ በምን ያልተመታሁት አልንገሽ። በተንዲ ነው ታውቂያለሽ? ተንዲ ነው። አዎ ተንዲ ነው። ይሄ ቱቦ ደግሞ የውሃ ማስተላለፊያ ያለ አዎ ይሄ እንትን ነው እሱ ኩርማጅ የሚባል አለ ደግሞ ይሄ ግመል የሚመታበት ግመል እንትን ብሎን የታሰረበት በሁሉም ተደብድብ ያለው አረ ያልተመታሁበት በሊቢያ እኔ በጣም በቃ በጣም ከምጠላው ነገር ማለት ነው መብራን ነው በባህር በጣም ከምጠላው እኔ ማለት ነው። እኔ በቱርኪ ላይ ብለው ነበሩ ጓደኞች በቱርኪ ማርያምን የዛሬ ስንት ዓመት መሰለህ እያሉኝ የዛሬ 5 ዓመት ከምናምን ሰው ብዙ ገብተዋል። በቱርኪ ግሪክ አድርጎ ምናምን አሜሪካ ድረስ ገብተዋል። ና ሲሉኝ ኧረ እኛ ለሱዳን የመጀመሪያ ተሰቅየባት የነበርኩ መርከብ 27 ሰው ነው 28 ሰው ሆነ የሞተበት መጀመሪያ እንዲህ እያወቁ የገለበጧል። ሊቢያዋኖች ማለት ያወቁ ባህር ላይ ገለበጧል። ከዛ ደግሞ እኔ ምን ነበር የመሰለሽ ሊቢዎች ምናምን ደህና ነበሩ ከኔ ጋር ይስማማሉ። በቃ በዛ ዘመን የነበረው እኔ ብቻ ነው የነበሩ ትንሽ በዛ አካባቢ በጣም ትንሽ የነበረ ጻም ባን ነው ይሄ ጺም ምናምን አልነበር። በጣም ትንሽ ሄድ ነበርኩ። አረቦች ነው ያባምቢኖ ታል ምናምን የሚሉ አንተ ትንሽ ልጅ ወፍራም ነበርኩኝ ምናምን። ኧረ እኔ በእንደዚህ አልወድም እንጂ ብዙ ገብተዋል። ነይ ብር እንትን እንበልሽ መቼም ሰው አምነህ የምታምነው ነው ብሮ የምታምነው ካልሆነ በስተቀር የምታምነው በቃ አንተ ይሆንልኛል ስደት ላይ ሲሄድ በረሃ ላይ ሲያዝ ያ ሰው ይከፍልኛል ብለህ ካልሆነ በስተቀር ብሮ ልንገርህ እኔ ነው የምልህ ያለው እኔ እንደዛ ካልሆነ በስተቀር ሰው አምነህ የሆን ነገር ሊያጋጥመው ይችላል። ስልክ ላይ ያነሳል ይችላል። ስራ ቦታ ሊሆን ይችላል። ገባ እና እኔ መብራንን እኔ እዚህ ከዚህ ሀገር 4 ትግሬዎች ይሄዳሉ። ከዚህ ሀገር ያቸው ብር አንዳንድ አሁን ብልጥ የሆነ ብራቸው $4000 $5000 እዚህ አስቀምጠው ነው የሚሄዱ የሚያምኑት ሰው። ከዛ አዎ ቱርኪ ገብተናል ካሉ በኋላ ነው ለዛ ደላላ የሚሰጠው ብር። ገባ እነሱ ግን ይዘው ሄደው ሶሪያ ተያዙ። ሶሪያ ብራቸውም ከነብራቸው አስበው እንግዲህ ከነብራቸውም ጅብነታቸው አስበው እዚህ ትተውት ቢሄዱስ ለሚያምኑት ሰው እዚህ ትተውት ቢሄዱስ
ጥርዚያ ወደ ሀገራቸው እንደ ሽሬ። እኔ እኮ ሽሬ እንዳስላሴ ጥርዚያ ተብያለሁ። ማርያም ጥርዚያ ተብያለሁ እንደ አውሮፓ ሀገር ሽሬም ሽሬ ሄጄ እግዚአብሔር ሽሬ ሄጄ ትግራይ ሆቴል ተካ ያገኛል። ሽሬ ሄጄ ጥርዚያ ተይዤ ጥርዚያ ወዴት? ወደ መቀሌ ጥርዚያ። እችም አውሮፓ ሆና ሽሬም አውሮፓ ሆና ወደ መቀሌ ተባርኩ። ጠብቅ እንግዲህ አልቻልኩም። ሳቁ እናንተ ምን አለባችሁ? ናችሁና ናችሁ ለቪው ሴት ለቪቱ አረብ ሀገር ግን እንደ ቤሩት ደግሞ ያው አሪፍ ሀገር የለም። እንደዛ ስላችሁ ደግሞ ቤሩት ነፃነት ያለው ሀገር ነው። በቃ እንደፈለግሽ የምትሆኝበት ከሌላ አረብም እኔ እንጃ። የቤሩት አረቦች ምስኪኖች ናቸው እላለሁ። ምስኪኖች ናቸው እላለሁ። ቤሩት ሁለተኛ ኢትዮጵያ በሏት። እንደውም ኢትዮጵያ እንደዚህ ፖሊስም እየመታሽ ሰውም እየመታሽ ማንም ዞር ብሎ እንትን እዚህ እኮ አንድ ሰው ከመታሽ ምን አረገች ምናምን ይላሉ ወይ ይመቱታል ምናምን። ወንድ የመታሽ ከሆነ ምን አረገች ብሎ ያገላግሉሻል። ኢሮፕ ላይ በባህር ነው እንዳክሉ የምመጣው። ኢሮፕ በባህር የሚመጣ ቢሆንም አልመጣም። እኔ እንደ አክሊሉ በጎርፍ መጣለሁ። አላችሁ እዚህ ሆይ አለን። አዎ እኔ ልንገራችሁ ጋይስ አብይ አየት አቋረጥ ከሽሬ እኔ ሽሬም ጥርዚያ ሆነች አልኩ። ከዛ አንቺ ቀጥና ንጨንጭ ቀጥላለ ቀጥ ምን ልቀጥል አንተ? ወይ ሽሬም ሂጄ እኮ ከጓደኞቼ ምድር ማርያምን ሽሬም ሂጄ ማለት ነው። አንተ ሰው አላቅም ምንም አላቅም፣ ርቦኛል ሽሬ። አንተ ራበኝ፣ በጣም ራበኝ። ለማን ራበኝ ልበል? እኔ እንደውም ሸመኛ ነኝ በጣም። እንደኔ ሸመኛ ያለ ሰው እኔ አለ አለ መብርሃን እንደ ዱርዬነቴ እንደዚህ እንደምታይ ላይቭ ላይ እንደምታይ አይደለሁም። እኔ መብርሃን እንደዚህ አካል በአካል የሚያገኘኝ ሰው ይናገራል። ማርያምን ዋላ ቤሩትም መቀሌም እንደዚህ ሌላ በጣም ሸመኛ ነኝ። አንተ ሽሬ ራበኝ። ዋው ለማዘር ደውልኩላት፣ መብርሃን ደውልኩላት። መታወቂያ የለኝም እዛ ጊዜ ከእንትን ነኝ። መታወቂያ ደግሞ 18 ነው የሚወጣ። እዛ ጊዜ ደግሞ 18 አልነበርኩም። ማርያም ነው የዛሬ 12 ምናምን ማርያምን። ከዛ ራበኝ በባንክ ደግሞ በምን ይምጣልኝ? ወደ መስሪያ ቤት ነው የተላከልኝ። መናኸሪያ አካባቢ መስሪያ ቤት አለ። ዜድ ቀጠለሽ ወደ ሀገርሽ ጓደኛ አምነሽ እንዳት ነው። ሌሎቹ በዛ አድርጎ ቀጠሉ። ኧረ ዜድ ነይ ወዴት? በዛ አሞራ አድርጎ ምናምን በምን እንዴት ምናምን አላውቅም። በሱዳን በአሞራ ያ ከዛ ኧረ ዜድ ነይ ተመለሽ፣ ቀጥ ብለሽ ቫኒሽን ትኬትሽን ቁረጭ ብዬ ልም ወደ ኧረ መቀሌ ግደለኝ። ዋው ማርያም የማታውቀው ሀገር ከሆነ እስከምትለም። ከዛ ግን ለመድኩት ሽሬ፣ በስመ አብ ለመድኩት። አንዴ 8 ወር ተቀምጫለሁ። ማርያምን ዳይፍጠር የሚባል ዳፉል ሐጃ ዳ ሙስጠፋ ዳይፍጠር ማርያምን ዳአማኑኤል እንትን ጣና ሬስቶራንት ምናምን እዛ ሄደን ነው የምንበላ ነበር። እዛ የመቀሌ ልጅ ደግሞ ሆቴል አውጥታ ነበረ፣ ሳቤላ የምትባል ሜሎስ ሆቴል። ትግራይ ሆቴልም መጥቶኛል። ተካ ወርቂ አዋ ወራይት ታማ ሓደ ና መናኸርያ ወደ ስመራ ዲ ገለል ባህል ወደ መናኸርያ ወደ ስመራ ዲ የምፅውዕዎ እሺ መፂ ጅባና ክፍትሸና ጓል ሄደ። አንተ ማለት ሆንክ ነው የምትፈትሸን ብለን ብሸረር ገረጡ አበለኩ ተካ መፂ ብጫማ ጠፊት የለብ ገለ የለ አልባ ቤት ፊለ ወድ ሞሲሉ ማርያም ጓልያ ምሰልዎ ብጣዕሚ ሓዚኑ ይቅርታ ኢልኒ ባርያው ዲ ተካ እንመንወራ ወደ ስመራ ኢልባላ ይፈልጣ ያነ
ተካ ብጫማ ጥፊት ገለ ተፋጣጥኑ ካብኡ ግን ጓልያ ምሰምዐ ይቅርታ ይልኒ ጓልስታር ይቅርታ ይልኝ ዋ ብቦክስ ያሽጉት እኒሄው ገለ እኒሄው ንግዛዕ ግድግድ ኮ ኢልኮን ተካ ትግራይ ሆቴል ግብዳ ኮ ንግዛዕ ኮ ኢልኮን ማርያምን የለኩም ነው ማርያምን አፈር ያውል እመብርሃንን ግድንግድ ነው እያለቻችሁ ነው። ትልቅ ነው በጣም እንትን ረዥም ነው። ሽጉጥም አለው። አፈር ያውል ማርያምን አነ ሚካኤልን አነ ልብስሩ ታይለከሽ ይፈልጠኒ ብደንብ ገይሩ ያስታውሰኒ ብደንብ ገይሩ ይፈልጠኒ ካው መቀለ ሞፂ ገለ ሒዝኒ ዘካው ብድሕሪው ካስ መቀለ ሞፂ ሒዝኒ ዘና ኢሉ ገለ ዘና ቡል መቀለ ሞፂ ማርያም ህዝብ ጆኮ ነው ምናምን ቢልሽ አትስሚ። እኔ ልንገርሽ ባይ ዘ ወይ እኔ ስወጣ ማለት ነው ላይክ ሊቢያ ምናምን አላውቀውም ነበር። ማርያም በጣም ትንሽ ነበርኩ ስወጣ ካቀርቤት ማለት በጣም ትንሽ አላ ምንም ነገር አላውቀውም። ሱዳን ገባው ብቻዬን የወጣሁት ከሀገር ሱዳን ገባው። ከሱዳን የሆነ ልጆች አገኘው እዛ። ከዛ እንደ ዛሬ ማታ ገብቼ ከነገ ወዲያ ይሄድ ነበር ሊቢያ ውስጥ። ከዛ ለእኔ ጓደኛዬ እሱ ደግሞ ለነሱ ጓደኛቸው፣ እኔ ግን አላውቃቸውም ሰዎች የሚሄዱት። ከዛ ሰውየው አንተ በሊቢያ አድርገው የሚሄዱ አሉ ለምን ከነሱ ጋር ትሄድ ማለት ምንም ካላውቀው ማርያም እንዴት ምንድን ነው ሊቢያ አላውቀውም ምናምን አላውቀውም ነበር። ሱዳን አውቃታለሁ፣ ኢትዮጵያ አውቃታለሁ፣ ትግራይ አውቃታለሁ። በቃ እች ነበር ማለት ኤርትራ ለራሱ አላውቃትም ነበር። ከዛ በኋላ ከነሱ ጋር ሄድ ብለው እኔ ደግሞ ተገናኘ። ማዓንጣ ደግሞ ትበተካል ምንም አልፈራም። አሁን የህፃንነቱ ምንም አይገባኝ ምንም እንትን አይለኝም። ከዛ ከነሱ ጋር ጀመርን መንገድ ኤሮፓ የታለን ምለው የአንድ ቀን መንገድ ከተጓዝን በኋላ ኤሮፓ ገብ ናቸው ኤሮፓ ገባ ነው ምን ማለት ነው። ወደዚህ እንኳን ስመጣ እኔ ፕሌን ላይ እኔ በእንቅልፍና በእንትና እኔ በቃ ክሮ ብዬ ነው የመጣው እንቅልፌ ፕሌን ላይ። እዛም እዚህ ኤርፖርት ውስጥም ሰዎቹ መጥተው እስከሚወስዱ አትወጣም ከኤርፖርት እስር ቤት በለው። እዛ ሳምንቱ 1 ወር ምናምን ያደርጋሉ። ሰዎቻቸው ረስተዋቸው ያልወሰዱ እንደዚህ ያልወጡ እዛም ተኛው። እኔ በእንቅልፍ ለጥ ከነው ስሜ ቢጠራ ማን ይስማ ለጥ። ከዛ በኋላ ስደቃ ምናምን ተጠርቼ መጥተዋል ተብሎ ተጠርቼ ወጣሁ እንጂ እዛ ተረስቼ ነበር። እኔም እዛ ኤርፖርት በስመ አብ ኧረ ስደት ነው። መሀሉ አለፈ ገለበጡን። 27 ሰው ሞትን ሞተ። የቀረውን ውስጥ ነው አንተ ወጣው ያ ማርያምን እንደ አሳ ከባህር ዘፈው እስር ቤት አስገቡ። እስር ቤት 2 ወር ሰርቼ በዛ ወንድሜ ይከፍለዋል ብር፣ በዚህ ደግሞ እየሰራው ነው። ሊቢያም ሰራ ነበር ያ አንዴ። ከዛ ይሄን አዲ ነው እንዳይዘጋብን ደግሞ ብቻ መጥፎ ስድብ እየሰደቡን ከባህር ዘፈው አውጥተው እስር ቤት ውስጥ አስገብተውን ከዛ ለ7 ሰው ቀጠቀጧቸው እንደማያለ። ይሄ ሆድ እግራቸው ብትሉ ሆዳቸው በቱቦ ይሄ በውሃ የሚያስተላልፈው ቱቦ አለ። ትንሽ ለነበርኩኝ ስቃለሁ። እኔ ማርያም ትንሽነትን ያወጣ እንጂ እኔ በማደርገው የነበርኩ ሊቢያ ውስጥ ማርያም ሞት ነበር። አሁን በዚህ ባለውበት እድሜ በዚህ ባለውበት እንትን ሰውነቴ ምናምን ድሮ ገሉን ነበር ማርያም። ከዛ በኋላ ቀጥቅጠው እነሱን በዳዴ አስኬዷቸው። በቃ አይሄዱም፣ አይንቀሳቀሱም፣ ሽንታቸው አይቆጣጠሩም፣ አራቸው ለራሱ አይቆጣጠሩም። በቃ አንድ ልጅ ነበር በተለይ ይሄ እኔ ብቻ ነኝ ሀበሻ ነበርኩ። ደግሞ መርከቡ ላይ ሁሉ ጥቁር ነበር። እነዚህ ጊኒ ማሊ ምናምን የሚባሉ ነበሩ። ከዛ ወንድሜ እስር ቤት እገባልሃለሁ ቆሞቱ 3 ፎቅ በለው ወደ ላይ እንደዚህ አይተህ ላይ ብሎፎን አታገኝም፣ በጭራሽ አይታይም፣ ጥቁር ነው። እንደ ቱሃን ወይ ቁማል አለ ሆን በጣም ቁማል ያለበት ሰው ላይ ጨጉር ክፍት አለ። እነዚህ ቁማሎች ፈልክልክልክ ምናምን ይላሉ። ህዝቡ እንደዛ ነው። እስር ቤት ውስጥ 5 ሀንገር አለ።
አንድ ሀንገር እስከ 200 እስከ 400 ህዝብ ነው የሚይዘው። ከዛ በኋላ ትንሽ ከቆየ ሳምንት ከቆየ በኋላ እስር ቤት እያፈረሱት ነበር። 50 የሚባል እስር ቤት ነበር እያፈረሱት ነበር። ሊወጡ ፈልጎ ታስሮ የነበሩት እያፈረሱት ነበር። ከዛ በኋላ አባቴ ሰብረው ሲወጡ ስንት ሰው እንደሞተ እንዲህ በቃ ረሳሳላ እንደዚህ እንትን እንደዚህ አድርገህ የምትተኩሰው ነገር አለ። ህዝቡ እንዳለ እንደዛ አድርገው የጨረሱት። ከዛ በኋላ ሀንገር ውስጥ ይገባል ሰውየው እያንዳንዱ በቃ እድል ያለ የዛን ጊዜ ያልተመታ አለ። አብዛኛውን የተመታ የሞተ ምናምን ሬሳ። ከዛ ደግሞ በባህር በምርት ብዙ መርከብ አሏቸው እስር ቤቱ። ሬሳዎች የሰሩ መሀል ባህር ላይ ነው የሚጥሉ። ከዛ ምን አደረጉ መሰሎች? ሊያመልጡ ያሰቡትን ሀንገር እኛ ጋር አልነበረም፣ ሌላ ሀንገር ነው። በሩ ሸፈኑት በሲሚንቶ አድርጎ ማለት ሰው እንዳይንቀሳቀስ ምናምን። ላይክ እኔ 2 ሳምንት ካረኩኝ በኋላ ላይክ የምግብ ሰራተኛ ሆኜ ወጣ። ምግብ በጣም ስለምሰራ ምግብ ላይክ የሚሰራ ተብዬ ወጣ። ከዛ በኋላ ምግብ በምንድን ነው የምናቀበላቸው? በላይ በሀንገሩ ላይ ማለት ነው። ዣንጥላ አለ ገመዳ፣ በገመድ አድርገን ነው የምናወልቀው። የታመመ ሰው በዛ ነው እንደ ከውሃ ከዒላም ውሃ ከጉድጓድ እንደዛ አድርገን የምታወጣቸው ሰዎች የታመሙት። ቆሻሻ እዛ ቆሻሻ እንዳይመስላችሁ፣ ሽታ ያለ ሽታ እዛ እንዳይመስላችሁ። ስማ ከዛ በኋላ ይሄን ሀንገር እንደዛ ብሎ እንትን አደረጉኝ። ከዛ እየሰራው 2 ሳምንት ነው ሳምንት ከመውጣቴ በፊት 2 ሳምንት 1 ሳምንት ብቻ መቃር የሚባል ላይክ ቢሮ ማለት ነው፣ የኃላፊዎቹ ቢሮ። እዛ ቢሮ ተጠራሁኝና አረብ ከዛ የነበረ ህዝብ በሙሉ እኔ ብቻ አረብ ምችል ነበር፣ የሊቢያ አረብ ማለት ነው። ከዛ ና ተባልኩኝ። ምን አለኝ? ስንት 2000 ዲናር ነው ያለኝ። 2000 ዲናር ነው ምናምን እናደርግልሃለን። ደሞዝ የመኪና እንትን ነው። ከእስር ቤቱ ፊት ያለ ትልቅ እንትን አለ፣ አስፓልት አለ። እዛ አስፓልት ውስጥ ደግሞ መኪና መሸጫ አለ፣ የባለ እስር ቤቱ ማለት ነው። እዚህ መኪና ትጠብቃለህ፣ ማንጃ ፍቃድ እናውጣልሃለን፣ ትሸጣለህ። ከ4 ወሩ በኋላ በዚህ ካሉ ጣሊያን አስገባለሁ፣ አስገብቼ እመጣለሁ። እኔ ፈራ። ከዛ ወደ 2ኛ ቢሮ ተላኩኝ። መልስ እነግርሃለሁ ስለ ወደ 2ኛ ቢሮ ተላኩኝ። እዛ 2ኛ ቢሮ ሳምንት ነው ምናምን ሰራው። ከዛ ዒድ ትወጣለህ ሲሉኝ ሰው አልነበረኝም። ምን ሊቢያ ውስጥ ዒድ ነበር፣ ትልቅ ዒድ ረመዳን ነው የምትሉት ሙስሊሞች። እኔ ደግሞ ትራብሎስ ውስጥ መሀል ከተማ ላይ የማውቀው ሰው አልነበረኝም። በጣም ወዶቹ ጓደኞች የነበሩ አንዱን ማንሳት አልፈልግም። ሰው የዛን ቀን ያለኝ በጣም ስለሚዘገን ማለት ነው። ሁለቱን ለካ እኔን እየጠበቁኝ ነበር። እኔ አላውቅም። ዒድ ትወጣለህ ሲለኝ አልወጣም አልኩት። ሰው የለኝም አልኩት። አስቡት፣ ሰው ስለሌለኝ እስር ቤት ውስጥ ለመቆየት ወሰንኩ። ከዛ ሳንቀዝ አንድ ጥቁር ፖሊስ ነበር፣ ሊቢያዊ ሆኖ ጥቁር ማለት ነው። እስኪ እባክህ ኮኔክሽን ከማልገባ ብዙ ነው ያደረኩኝና አንዴ ፌስቡክ አስጠቅመኝ መሰንጀሩ ደውል ብለው። ከዛ በኋላ የማን መሰጃ ሳየው? ዳንኤል የሚል ጓደኛ ነበር፣ ምርጥ ጓደኛ። ከሱዳን አስይዘን እስከ ሊቢያ ጫፍ ባህር ላይ በአንድ የመጣሁት ነው። እኔ ዳንኤል መርሃዊ የሚባል ልጆች ናቸው። ከዛ እሱ አሁን ቤልጂም አለ፣ መርሃዊ የሚባለው ልጅ ገና ሊቢያ ውስጥ አለ። 2 መሰጃ አለዋለሁ። ከወጣት በዚህ ስልኩ ቁጥር ደውል። አስቢ፣ ከገባው ጀምሮ እስከ መጨረሻው ቀን ይደውሉልኝ ነበር፣ ይጽፋሉ። ካየኸው በዚህ ደውል፣ እዚህ ሀገር አለን፣ እዚህ አካባቢ አለን፣ ቤት ተከራይተናል ምናምን እንዲሉ። ከዛ በኋላ ከነገ ወዲያ ነው ዒዱ። እኔ ደግሞ ነገርኩት፣ እስኪ ዒድ ብቻ አሳልፍ ይመጣለሁ አልኩት። ወንድም ያገኘሁትኝ ዒድ ብቻ አሳልፍ እመጣለሁ አልኩት። ከዛ እስር ቤት ለመጀመሪያ ጊዜ ብር ይዞ የወጣ ሀበሻ እስረኛ እኔ ብቻ ነው። 90 ዲናር ይዤ ወጣሁ ከእስር ቤት። 90 ብዙ ነው። ላይክ $100 450 ብር ነች። ለመጀመሪያ ጊዜ ሀበሻ ከእስር ቤት ብር ይዤ ወጣሁ እኔ ብቻ ነኝ። ማርያም። ከዛ በኋላ ወጥታው ጓደኞች የተቀበሉን ብዙ ሊቢያ ወይኔ ተወርታ ያልክ
በጣም ስደት እስር ቤት እስር ቤት ሞት ምናምን በሽታ ሰው ያስተዛዝባል። አዎ ግን አንድ ልንገርሽ፣ ለዚህ ምክር የሰጠኝ ግን ልንገራችሁ። አንድ ላይ ከሽሬ ወደ ምንድን የሚባለው ተከዚ ያልፈ የሆነ እንትን አለ፣ አድርቃኝ ይባላል። አድርቃኝ የሆነ ማዕስከር አለ። ብቻ ከዛ አልፌ ወደ ጎንደር እየሄድኩኝ የሆነ ልጅ ነው ምን አለኝ፣ ለምን ጀርመን አትሄድም ያለኝ። ማርያም በምን እንደሚሄድ አልነገረኝም፣ ግን ዝም ብሎ ለምን በጀርመን አትሄድም አለኝ። በሊቪያ አድርገህ አቋርጠ በቃ እዛ ጀርመን ነው አለኝ። ቅርብ ነው ሊቪያ እና ያየሁት መከራ ነግራች 9 ቀን 9 ሌሊት ሳራ አልፌያለሁ። 9 ቀን እና 9 ሌሊት ማለት 18 ቀን ሳራው ሳራ ግን እኛን የጠቀመን መንገድ ላይ ያረፍን ነበር። የሆነ ቤት እንገባለን፣ 1 ወር እንቆያለን፣ የሆነ ቤት እንገባለን ምናምን እና እሱ ነው ሰው ልጁን እየታገኘዋለሁ እንጂ ከአድርቃይን ምናምን ነው ቤቱ ልጁ። እሱ እንደዛ ብሎ ነበር መኪና ላይ ማለት ማይጸብሪ ላይ አግኝቼው እና ህይወት እላችኋለሁ። ግን ከባድ ነው ስደት ላይ ያረ እኔ እንጃ። እኔ አሁን የሚወጡት ስደት በሊቢያ አብሶ በሊቢያ ኦኬ መንግስት ቢኖረው ከዛ ያልነገርኩሽ ስሚ፣ እስር ቤት ከመግባታችን በፊት የሊቢያውያኖች ቤት ገብተን ነበር። 3 ተጋሮዎች 3 ኦሮሞ ነበር። ገባሽ? ገብተን ነበር። ከዛ የሆነ ሴትየው የዛ ቤት የነበርነው ወንድ እህቱ ዶክተር አለች። እህቱ ዶክተር ነች ለሰውየው ማለት ነው። ከዛ እኔ ምን ትለኛለች፣ እኔ ልውሰድ ላሳድግ፣ ተራብሎስ ትልቅ ቤት አለኝ እና መዋኛ ገንዳ አለው፣ ትልቅ ነው ቤቱ። ጂም ከፈለግ ጂም አለው፣ መኪና ገዛልሃለሁ ምናምን ለብቻ አይነት የምትሸረሸረኝ እንደዚህ ያለች። አንድ ቀን ማን ይሰማ፣ ይሄ ዳንኤል ነው የሚባል ጓደኛ፣ ይሄ ምንድን ይባል እንትን ያለው ይሄ ምጭልኝ ቤልጅየም ነው ያለው ልጁ። ይህን ይሰማልና ዝም አለ። እኔ ወሰንኩኝ በቃ፣ ምክንያቱም መረረኝ ነው። የዛ ቤት ስራ 4 ቤት ናቸው። 4 ቤት ሙሉ ነው የምንሰራ ነበሩ። የማልሰራው ስራ የለም። ማርያምን እኔ አልዋሽም። ፍየሎችን ጠብቅ ነበር፣ በጎች ይዛናቸው በረሃ እንወጣ ነበር። ማርያምን የፍየሎች ቤት በየቀኑ ውሃ ሲመታ ነው የሚሞላው። ከነ አራቸው ምናምን ነበር የምንጠርገው። እዛ ሽንት ቤት ቆፍረናል፣ ምንጣፍ አጥበናል። ያልሰራ ነው ነገር የለም። ሎሚ እንኮበክብ ነበር። ቤት ማንሰራው ስራ የለም። ሁሉም ስራ ነበር ምንሰራ። ከዛ የሁሉም ቤት ሲሆን በቃ ተራብሎስ ላይ ከሴትዮዋ ጋር ከሄድኩኝ የአንድ ቤት ይሆንልኛል ብዬ አስበኩኝ። ለራሴ ማለት ለራሴ። ሴትዮዋ ምን ብትሆን ጥሩ ነው? የኩላሊት ነጋዴ። ኩላሊት ትወስድ ነበረ እዛ። እንደዛ ሲል ዳኔ ማለት ይሄ ጓደኛ እንደዛ ሲል በቃ እኔ ታውቂያለሽ፣ በቃ ምንም መጨበጥ አልችል፣ ማውራት አልችል ምናምን። ሀገሪቱ በሙሉ በዝብዘዋለች አሉሽ። እነዚህ ጥቁሮች ስደተኛ ምናምን ሲሞቱ እንደዛ ብለህ ትወስዳቸዋለች። 2 ኩላሊታቸውን አውጥተው ትጥላቸዋለች። ማርያምን ይሄን ደግሞ ለዳንኤል ማን ይነግረዋል? እዛ ቤት 10 ዓመት የተቀመጠ ጥቁር ዳንኤል ነግረው፣ ዳንኤል ደግሞ ለኔ። ከዛ በኋላ ሴትዮዋ ማያት ሰላም አልላትም። 2 ኩላሊት ተረስተ ነበር። ዴዚ ማታቃትም እኛ ማታቀንም ነበር ኤቨር ባያት በሁለተኛው አንጎል ነው የምታጠፈው። በዛ ስትመጣ በዚህ ሄዳለሁ። ሰላም አልላትም እና መቼ ስማት ነገር አለፈ ማርያም። ሌሎቻችሁ የቀራችሁ ሌሎቹ የቀራችሁ በሰላም ትወጣላችሁ ብዬ ከዛ ገር አስባለሁ። አይዟችሁ። ይህን ማለት ደግሞ ሌሎቻችሁ አዳዲሶች ሙጡ ማለት አይደለም። ለምንድነው ብዙዎች ነው የዘጋጅ አንቺ ልትኝ ፈልገሽ ምንተኛ ልጅ ክፈችልኛል። እንደዚህ ደግሞ አባቲያሞች
ሁለተኛ እንትን እናቴ ባይተው እንደምታያት እናቴ በጣም ጠንካረች። ማርያም እሷ ነች ይህን ሁሉ ጥንካሬ የሰጠችኝ እሷ ነች። እናቴ በተለይ ሁለተኛ ስሞክር በቃ ፈጣሪን ምን አልኩት? ፈጣሪ አባቴ ወደ ሊቢያ እንዳትመልሰኝ፣ የማታስገባኝ ከሆንክ ደግሞ ግደለኝ ያልኩት። በቃ ባህሩ ላይ አስቀረኝ። በቃ ወደዚች ሀገር ሁለተኛ እንዳትመልሰኝ ያልኩት። ከዛ እንደ የዛሬው ማታ ግማሽ ሌሊት እንደ ዛሬው ግማሽ ሌሊት እንወጣ ቀን ላይክ እንዲህ በኢትዮጵያ ወደ 9 ሰዓት 10 ሰዓት የሚሆን ደወልኩላት ለእናቴና አሁን በቃ እየተነሳው ነው፣ ምንም ነገር እንዳይሰማሽ፣ ከገባው እደውልልሻለሁ፣ ካልገባው ደግሞ የፈጣሪ ፍቃድ ነው፣ ምንም እንዳይመስልሽ፣ እስከ መጨረሻ ድረስ እወድሻለሁ፣ ብርታቴ ነበርሽ ብዬ እናቴ ቮይሱን ሰምታ እዛው እያለች መልስ ሳሰጠኝ ቤተክርስቲያን ሄደች አደረች። እኔ ሙሉ ሌሊት ሙሉ ቀን እስከ ጣሊያን ገባው ምላት ሙሉ ሌሊት ሙሉ ቀን ያለ ምንጣፍ ያለ ምንም ሂዳ መሬት ላይ ናደረችው ቤተክርስቲያን ውስጥ ማለት ነው። ከዛ ላምባዱዛ እንደገባን ገብተናል ብዬ ለጓደኞቼ ደወልኩ። እነሱ ደግሞ ነገሯት። የዛን ጊዜ ከቤተክርስቲያን ተመለስ። ማርያም እናቴ በጣም ብርታት ነብሰለኝ። በጣም ሁሉም ነገር አንዳንድ ጊዜ ሰዎች ይመረናል ሆነ ይጨንቀናል ምናምንና የእሷን ፊት ሳየው ግን ሁሉ ነገር ይለቅልኛል። በቃ ለእሷ ቤት ተስፋ አደርጋለሁ ነው። አይዟችሁ ሁሉ ጊዜ ስደት በህጋዊ ካልሆነ በስተቀር እኔ በአሁኑ ሰዓት እኔ ስደት የሚባል በሊቢያ እኔ ሰው አልመክርም። አይደለም በሊቢያ ትሆና በባህር ለሳውዲ መግባት ምናምን እኔ መብርሃንን አልመክርም። እኔ ስደት ከሆነ ኦኬ በፕሌን እንደዚህ መንግስት በሚያውቀው ያው ፕሌኑም ቀን ከሆነ ያው ትሞታለህ አትቀርም እግዚአብሔር ካለው ግን ይሻላል። ያው በሄድክበት እንኳን በዚህ ፕሌን ተሳፍሮ ነበረ ሞተ ወይ ሞተች ይባላል። በባህር አለች ትኑር እየሰራች ነው። በቃ ስልክ የላትም ያልደወለችም ምናምን ተብሎ ይረሳል። በቃ በዛ ጭንቀት አሁን ትደውላለች። አሁን መከራ ያገኘው ወላጅ ሁል ጊዜ ሰቀቀን ነው፣ ሁል ጊዜ ለቅሶ ነው ያስታወሰ። እኔ ስደት ላይ አብሶ በሊቢያ እና በሳውዲ መብርሃንን እኔ በባህር የምትሄዱ ሰዎች ብታቆሙ፣ እግዚአብሔርን ማርያምን ብታቆሙ። እኔ አሁን አንድ እኮ ነው ምን አለ መሰለ አሌክስ አሺ ይባላል። ኤርትራ ነው ተወልዶ ያደገ ያው ትግራዋይ ነው እና በጣም አስቂ ነው። ሱዳን ደርሶ መጣ። አሺ የሱዳን ምን አለ ሲባል ለመፍሳት እንኳን እድል የለም አለ። አሺ ሱዳን እንዴት ባለ ለመፍሳት እንኳን እድል የለም አለ። እና እኔ በዚህ በሱዳን በሊቢያ በሳውዲ ምናምን የምትሄዱ ሰዎች አቁሙ፣ እመብራን አቁሙ። ባይበላ ቢቀርስ 500,000 አምጡ፣ 10,000 600,000 700,000 አምጡ እየተባልክ እዛ ሀገር ላይ ቁጭ ብላ አታገኘውም እንዴ? እኔ ስማ መፕሌን ካልሆነች እንደው አዳሚ ሁላ ልንገርሽ 3 ሰዓት ሲሆን ማለት ነው ሊቢያ ውስጥ 3 ሰዓት ላይ 9 ሰዓት ሲሆን ማለት ነው ሁሉም እጁ የት ላይ ነው የሚለቀው? 2 እጁ እቃው ላይ ነው ታገኙ። አካኪን ደሳለኝ በልሽ ታውቃለች። እዚህ ያለ ህዝብ ደሳለኝ የሚል በሽታ የሚያውቀው አለ? ነገሩን ታውቁታላችሁ? ምን የሚያደርግ ነው ደሳለኝ? ደሳለኝ ላይ ሀካኪን ኦር ደሳለኝ ነው የሚባለው አብዛኛው እንደ ሰውነት ምናምን ያ እቺ ፍረነስ እንደዚህ ነው ታከል በህይወቴ በቃ ለሰው ልጅ የሚያዋርድ በሽታ ያየው